አንድ ጡት መሆኑ በባለቤቱ ይረጋገጥ እንጂ አላማርጥም። ከመጻሕፍት ገጾች ሰላም ክቡራትና ክቡራን ውድ ኢትዮጵያውያን አድማጮቻችን፣ እነሆ ከመጻሕፍት ገጾች የተሰኘው ፕሮግራማችን ጀምሯል። በዚህ ፕሮግራማችን የተለያዩ ዕውቅ ደራሲያን የጻፏቸውን የግጥም፣ የልቦለድ እንዲሁም የወግ ማስታወሻዎችን ይዘንላችሁ እንቀርባለን። ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ ስንል በአክብሮት እንጠይቃለን። ከመጻሕፍት ገጾች ከሀገሩ የወጣው ሀገሩ እስኪመለስ ቢጭኑት አህያ ቢለጉሙት ፈረስ የመግቢያው ዘፈን ነው። ከኢትዮጵያ ባህላዊ ዘፋኞች ቡድን ጋር አሜሪካ በገባሁ ማግስት ዘፋኞች በዶላር ከበሩ። እኔ አጥብቄ ተቸገርሁ። በወይዘሮ የሺሻ ወርቅ ናይት ክለብ ውስጥ ፋሲል ደሞዝ የጣውላ ክላሹን አነግቶ አረሱት የሁመራን መሬት ብሎ ዘፍኖ ሁመራን ለመሸመት የሚያስችል የሽልማት ዶላር ይዞ ሲወርድ እኔ ግጥም ለማንበብ ወደ መድረክ ወጣለሁ። ከዚያ በግጥም ደብተሬና በእኔ መሃል የቆመውን ወፍራም የሺሻ ጭስ ባይበሉባዬ ገለል አርጌ ዓለማዊ ልቤ ለበሰልሽ ዳባ ምናኔ የተመኘ በእናቴ ቀብር ላይ የጠፋብኝም በፊቴ ላይ ተገኘ ብዬ ስጀምር አያስጨርሱኝም። ምናኔ ደግሞ ምንድን ነው ትላለች ከጥግ ቁጭ ብላ ሺሻ የምጠባ ደንበኛ። ብልጭ ይልብኛል። ግጥሜን አረፌ ላንብብ ወይስ አንቺን አማርኛ ላስተምር? አቦ ይሄ ልጅ ያስቃል ሲባል አልነበረም እንዴ? ምንድን ነው እዚህ ቀብር ምናምን እያለ የሚያለቃቅስብን ይላል ሌላው የሚወረውረው ነገር በአካባቢው እየፈለገ። ከጥቂት ጊዜ በኋላ ከኢትዮጵያ ያስመጣኝ ፕሮሞተር በእኔ ቆረጠ ተስፋ። ጥረህ ነድተህ ብላ ብሎ ጥሎ ይጠፋ። ኢትዮጵያ ውስጥ ምግብ አማርጥ የነበርኩት ሰውዬ አሜሪካ ውስጥ ያለ ፈቃዴ በተከታታይ ጦም ጀመር። አሜሪካ የመብል አገር ናት። እንዲያውም አሜሪካ ሀገር አይደለችም፣ ዲሞክራሲያዊ የግብር ማብያ አዳራሽ ናት። ጠዋት የቤቴን በር ስከፍት ጎረቤቴ ከሚኖሩት ዘፋኞች ከነ ጃምቦ ጆቴ ክፍል ማት አይነት የፕላስቲክ አገልግል፣ የሰርዲን ጣሳ፣ ድርብ ሰረዝ የመሰለ በርገር እንዲሁም የቢራ ጠርሙስ እየተጠረዘ ሲወጣ ያለው ከጎረቤቴ የምቾት ተረፈ ምርት እየተተለተለ ሲወጣ እያየው ያለማቋረጥ አዛጋለሁ። ልክ ጓድ ኮምጬ አምባው መፈክር ሲያሰማ ያደርገው እንደነበረው እጄ የምድርን ኮርኔስ እስኪነካ ድረስ እየተንጠራራሁ አዛጋለሁ። ሲብስብኝ ማንኛውንም የምሳ ግብዣ ያለምንም ቅድመ ሁኔታ መቀበል ጀመርሁ። ዘፋኞች ተጋባዥ ገጣሚ በማለት ይጠሩ ይጀመር። አንድ ቀን የቨርጂኒያ ከተማ አውራ ጎዳና ዳር ቆሜ በጥሞና አሰላስላለሁ። ፊቴ ላይ የሚታየውን ጥልቅ ጥሞና የተመለከተ ስለ ቀጣዩ የአገራችን ዕጣ ፈንታ እንጂ ስለ ቀጣዩ ምሳ እያሰበ ኑሮ አይገምትም። ሃይ በእውነቱ የሚል የሴት ድምፅ አባነነኝ። አንዲት የአገሬ ልጅ መኪናዋን አቆመችልኝ። ስሟን ለጊዜው ጉዲት ልበላት። አይኔ ደረቷ ላይ ተተከለ። የዛን ሰሞን ፈርዶብኝ ከሴቶች አካላት ውስጥ አስቀድሞ ትኩረቴን የሚሰርቀው ጡታቸው ነበር። አንድ ጡት መሆኑ በባለቤቱ ይረጋገጥ እንጂ አላማርጥም። ከጡት አላበላለጥም። ድቡልቡል ጡት፣ ሁለት መላጣ ራስ የሚመስል ጡት፣ ዝርግ ጡት፣ የጥንት ካፖርት ኮሌታ የመሰለ ጡት፣ ደረት ለመሆን ትንሽ የቀረው ጡት፣ አብስትራክት ጡት፣ የምታምነው ግን የማትዳስሰው ጡት፣
ምን አይነት ሸፋዳ ብትሆን ነው ርቦህ እንኳን ጡት የምትሾፈው የሚል አንባቢ አይጠፋም። ወገን ጉዳዩ የሽፍደት አይደለም። ጡት ማየት ልክ የድግስ ሞሰብ እንደመክፈት ነው። ለመጀመሪያ ጊዜ ከምግብ ጋር የተዋወቅነው በሴቶች ጡት በኩል መሆኑን አንርሳ። ትንሽ ከተደናነቅነው በኋላ ለምን ምሳ አብረን አንበላም አለች ጉዲት። ገና ምሳ የሚለው ሐረግ በአየር ላይ እያለ እኔ መኪናዋን ከፍቼ ከኋላ ተቀምጫለሁ። ትንሽ እንደሄድን ጉዲት መኪናዋን ከአንድ ጣቢያ አጠገብ አቆመች። የሆነ 4 ማዕዘን ሰውዬ ገብቶ አጠገቧ ተቀመጠ። ከዚያ ዞር ብሎ የማን አባቱ ጉቶ ነው በሚል አይነት አየኝ። ወዲያው ግን በድጋሚ ከተመለከተኝ በኋላ አጅሬ አንተ ነህ እንዴ? ለመሆኑ ወደ ስነ ጽሑፍ ዓለም እንዴት ገባህ? እያለ በባዶ ሆዴ ያደርቀኝ ጀመረ። ቤት ገብተን ጉዲት ምሳ ለመስራት ወደ ጓዳ ገባች። ሰውየው የፍቅርና የትዳር ታሪኩን ባጭሩ ለ2 ሰዓት ያልተረከልኝ። አዲስ አበባ ውስጥ በፍቅር እንደኖሩ ከዚያ እሱ ወደ አሜሪካ እንደተሰደደ እና እሷን በስንት ውጣ ውረድ እንዳመጣት ነገረኝ። በቅጡ አልሰማሁትም። ከሰውየው ትረካ በላይ ጥርት ብሎ የሚሰማኝ ከጓዳ የሚመጣው የመክተፊያ ድምፅ ነበር። ጉዲት በየአይነቱ ሰርታ ጨረሰች፣ ግን ቶሎ አልቀረበም። እኔን ራብ እየሞረሞረኝ ባልና ሚስቱ ስለ አቀራረብ ስታይል ይራቀቃሉ። ስንቃሪያው የሚቀመጠው ከቲማቲሙ በስተቀኝ ነው ወይስ በስተግራ በሚለው ዙሪያ ለ20 ደቂቃ ያልተከራከሩ። እኔ ወደ ማዕዱ ለመሄድ ትንሽ ሲቀረኝ ማዕዱ ከፊት የቀረበ። አይገርምሃል፣ ለመጀመሪያ ጊዜ የትረካ ሲዲን የሰማሁት ደሳለኝ ቤት ሆኜ ነው አለች ጉዲት ከጠረጴዛው ላይ ብርጭቆ የሞላ ውሃ እያስቀመጠች። ደሳለኝ ማን ነው አለ ሰውየው የሕፃን ብርድ ልብስ የመሰለ እንጀራ ሳህኔ ላይ እያነጠፈ። ደሳለኝ እኛ ቤት ተከራይቶ የሚኖር ልጅ ነበር፣ እኛ ግቢ። ኦኬ፣ ምን ልትሰሪ ቤቱ ገባሽ? ቲቪ ላይ ነዋ። ደሳለኝ በዚህ ዓለም ላይ ያለው ብቸኛ ሀብቱ ግዙፍ ቴሌቪዥኑ ነበር። ይገርምሃል፣ ወደ እኔ እያየች ይገርምሃል፣ ቤቱ ውስጥ ወንበር እንኳን አልነበረውም። ወንበር ከሌለው ቲቪው ምን ላይ ተቀምጠሽ አየሽው? ሰውየው አፈጠጠ። አልጋው ጫፍ ላይ ነዋ አለች ፈገግታዋ እንዳያመልጣት እየታገለች። ሰውየው ለመደባደብ ያሟሙቅ ጀመረ። ብድግ ብዬ ተው እንጂ ነውር አይደለም እንዴ ምናምን እያለሁ በመሃላቸው ገባሁ። ነውር አይደለም እንዴ? አትሊስት ምሳዬን እስከበላ ለምን አትታገሱም አልኩ በልቤ። አሜሪካ እንዳለህ አትርሳ፣ ጫፌን አትነካኝ አለች ጉዲት ከመጤፍ ሳትቆጥረው። እውነቷን ነው። አሜሪካ ውስጥ ሴትን ጫፏን መንካት ትልቅ ወንጀል ነው እና ወንዶች ንዴታቸውን የሚወጡት ግድግዳ በቴስታ በመምታት ወይም የመኪና ጎማ በካልቾ በመጠለዝ ነው። ሰውየው በንዴት አረፋ እየደፈቀ ዞር ሲል ከግድግዳው የተሻለ ማስተንፈሻ ተመለከተ። ቁልቁል አየ። ቀጥሎ የተከሰተውን ነገር ተረስቶኛል። ብቻ አቦ ወደዛ ዞር በልልኝ ብሎ ሲልና የመጥረቢያ ዛቢያ የመሰለው ክርኑ ወደ አንገቴ ሲሰነዘር ትዝ ይለኛል። አንገቴ ወደ ቀድሞ ጤንነቱና ውበቱ ለመመለስ ለ1 ሳምንት የቢትልስ ሹራብ ኮሌታ የመሰለ ጀሶ ድጋፍ ማግኘት ነበረበት እና እስከ ዛሬ ድረስ አንገት ከሚሰበር ባይበላስ ቢቀር የሚል የቴዲ አፍሮ ዘፈን በሰማው ቁጥር ይሄ ልጅ የኔን ታሪክ ማን ነግሮት ይሆን እላለሁ። አመሰግናለሁ። ከመጻሕፍት ገጾች ሰላም ክቡራትና ክቡራን ውድ ኢትዮጵያውያን አድማጮቻችን፣ እነሆ ከመጻሕፍት ገጾች የተሰኘው ፕሮግራማችን ጀምሯል። በዚህ ፕሮግራማችን የተለያዩ ዕውቅ ደራሲያን የጻፏቸውን
የግጥም፣ የልብ ወለድ እንዲሁም የወግ ማስታወሻዎችን ይዘንላችሁ እንቀርባለን። ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ ስንል በአክብሮት እንጠይቃለን። ከመጻሕፍት ገጾች ዲሲ ውስጥ ፈረንጆችና አበሾች የሚያዘወትሩት ሬስቶራንት አለ። ካጠገቡ የሶማሌ ሬስቶራንት ተከፍቷል። ኢትዮጵያ ሲፈርድባት አሜሪካ ውስጥ እንኳን ከሶማሌ ጋር ትጎራበታለች። ክፍሉ ውስጥ የተለያዩ ፊቶች ይታዩኛል። ጭው ያለ ፊት፣ ከእንቅልፍ ጋር የተቆራረጠ ፊት፣ እናቱን የናፈቀ ፊት፣ ዶላር ወደ አገር ቤት በመላኩ የተከዘ ፊት፣ ዶላር ወደ አገሩ በመላኩ የኮራ ፊት፣ ወሲብ የጠማው ፊት፣ መከራ የተተየበበት ፊት፣ ለማበድ ያቆበቆበ ፊት፣ ስንቱን አሳለፍኩት ስንቱን አሰብኩት ፊት ወዘተረፈ ፊት ክፍሉን ሞልቶታል። በዚህ መካከል የወይን እሸት በደስታና በፈገግታ የተለኮሰ ፊቷን ይዛ ብቅ ባትል ምን ይውጠን ነበር። አንተ ወደ አገር አትመለስም አለች ይዛው የምታልፈውን ትሪ ጠረጴዛችን ላይ አኖራ እየሳመችኝ። ወዲያው ካጠገቤ ወደ ተቀመጠው ሰው እየዞራ ቢል ቮድካ ልጋብዝህ አለችው። ቢል ያለችው በላቸውን ነው። በላቸው አልኮል በደረሰበት እንዳይደርስ ሐኪም ከልክሎታል። ግን ወይኔ ጋብዛው ማንም ቢላል እንኳን ቮድካ የግራዋና የጡት አስትል ቅጠል ደባልቃ ብትጋብዘው እምቢ ማለቱን እንጃ። የወይኒ ፈገግታ የሐኪም ትእዛዝ ያስረሳል። የወይኒ ፈገግታ በቮድካው ውስጥ ያለውን አልኮል ያረክሳል። ደስታውን አልችለውም አለ የቀድሞው ሻለቃ በላቸው። ደስታውን ካልቻልክማ እኔ በሸክም አግዛለሁ አለው ካጠገቡ ቁጭ ብሎ ቢራ የሚጠጣው ድምፃዊ ፋኔል። ወይኒ ሳቀችለት። ሻለቃው ፋኔልን ገላመጠው። ሁለቱ ወንዶች የወይኒን ትኩረት ለማጥመድ ሲሻሙ እያየሁ እዝናናለሁ። ሻለቃ በላቸው የቀድሞ ሰራዊት መኮንን ነው። ሶማሊያ ኢትዮጵያን በወረረች ጊዜ ዘምቶ ጀብድ መፈጸሙ በታጠቅ መጽሔት ሳይቀር ተተርኮለታል ይባላል። እሱ ሲተርከው ግን በጣም ያጋንነዋል። ሲያቀብጣቸው ቀን ሲጎልባቸው ሊወሩን ቃጡ። በመጀመሪያ ለማስጠንቀቅ ያክል ኦጋዴን ላይ 700,000 ጦር ፈጀውባቸው። እምቢ ሲሉ እስከ ሞቃዲሾ ድረስ በታንክ አባረርኳቸው። መንግሥቱ ኃይለ ማርያም ደውሎ በቃ አንተና ታንክ ረፉ፣ ሶማሌዎችም ለዘር ይትረፉ ብሎ ተማጸነኝ። የለም ዚያድ ባሬንና ግልገሎቹን ባህር ውስጥ ሳልደፍቃቸው አልመለስም ብዬ እስከ አፍሪካ ውቅያኖስ ድረስ አሰደድኳቸው። ህንድ ውቅያኖስ ማለት ነው። ለህንድ ማን ሰጣት? አፍሪካ ውቅያኖስ አልኩህ በእጄ። ከዛ መንጌ ባድራጎቴ መናደዱን ሰማሁ። ይህ ጠሞዝ ባሪያ ትእዛዙን ባለመፈጸሜ ዋጋዬን ሊሰጠኝ ነው ብዬ በታንኬ የአሳጥማጅ ጀልባ ለውጬ እልም አልኩ። አመጣጤ ወደ ኩባ ነበር። አውሎ ነፋስ ወደ ኢምፔሪያሊስቱ አሜሪካ ገፋኝ። ወይኒ ቮድካውን በሻለቃ በላቸው ፊት እያስቀመጠች ከዚያም አይናፋሩን ፋኑኤል እያየች በእናትህ ሰላም የሚለውን ዘፈንን አንጎራጉርልኝ። አይ ጉንፋን ይዞኛል ባክሽ ሌላ ጊዜ አለ ፋኑኤል ለመግደርደር ያክል። በእናትህ ወይኔ ሻለቃ በላቸው ተጣራ። በእናትህ ካልሽኝ እሺ እንግዲህ ፋኑኤል ጉሮሮን መሳል ጀመረ። ወይኔ ወዬ ሻለቃ ቢል በደሬውቴ ውስጥ ስጋ ለስጋ የገባች የቺቺ ጥይት ተሸክሜ እንደምዞር ታውቂያለሽ? አቷሽ ቢል ወይኔ ደግሞ እንደ ቶማስ ካልዳሰስ መቼም አታምኘኝ አለና እጇን ስቦ ሸሚዙ ውስጥ ከተተው። ይሄ ነው እሱ ጎድን አጥንቴ ነው። ትንሽ ዝቅ በይ፣ ትንሽ ዝቅ እሱ ጋር ነካውት። ጀግና እኮ ነህ አለች እጇን ነፃ ለማውጣት እየተጣደፈች። በዚህ ትደነቂ ያለሽ ታፋዬ ላይ ተሸክሜው የምዞረውን የመትረየስ ጥይት ብትነኪ ምልቴ ነው በለው። በመጥፋት ላይ ያለው የጦር ሰራዊት ጅንጀና ጥበብ በሻለቃ በላቸው ደረት ላይ የቺቺ ጥይት የለቀቀበት ሶማሌ የተባረከ ነው። ከንቅሳትና የክትባት ምልክት በቀር በደረታችን ላይ ይዘነው የምንዞረው የክብር ምልክት የሌለን ተራ ተስተናጋጆች ሻለቃ በላቸውም በቅናት እንገላምጠው ጀመረ። ከጥቂት ጊዜ በኋላ የዲጄ ሙዚቃ ክፍሉን ሞላው። የዳንሱ ወለል ላይ
መዓት አይነት እግር ሲርመሰመሳ ያለው 3 ዙር የሥጋ መቀነት ወገባቸው ዙሪያ የጠመጠሙ ወፈፍራም ፈረንጅ ሴቶች ከፊት ለፊት ይታዩኛል። ብድግ አልሁ። የት ልትሄድ ነው አለ ሻለቃ። ልደንስ። ባለትዳር አይደለህም እንዴ? እና ባለትዳር አይደንስም ወንድሜ። እዚያ ሀገር ዳንስ እንዳገርህ እስክስታ በአንገት በወገብ የተወሰነ እንዳይመስልህ። አንዷ ፈንፌ ተንደድራ መጣ ትለጠፍብሃለች። ከዚያ መርፌ ለመውጋት የተዘጋጀች ይመስል መቀመጫዋን ዙሪያ ማንጠልጠያ ላይ ለጥፋ ትታከካለች። 5 ደቂቃ ባልሞላ ጊዜ ውስጥ አጭር ምንሽርህን አቀባብላበት ትሄዳለች። ጨዋ ሴት አገር ቤት ቀረባክህ። ትንሽ ቆይቶ ሻለቃ በላቸው በጉርምስና ዘመኑ ስለነበረው የፍቅር ፈተና ረጅም ዲስኩር አቀረበ። ዲስኩሩን አሳጥሬ በራሴ ቋንቋ ሳቀርበው ይህን ይመስላል። የአሁኑንም ባላውቅም በእኛ ጊዜ ከሴት ጋር ከመውጣት ከሀገር መውጣት ይቀል ነበር። ጎረምሳ እያለሁ የመጀመሪያ ፍቅሬን ለመሳም የከፈልኩትን መሥዋዕትነት በሰሜን ድንበር አካባቢ ብከፍለው ኤርትራ ትገነጠልም ነበር። ትዝ ይለኛል። ለምወዳት ልጅ አምባር ለመግዛት ፈልጌ ከአባቴ 10 ብር ሰረቅኩ። አባቴ እንዴት ከእኔ ከድሃው ላይ 10 ብር ጨክነ ሰረክ ብሎ ምርር ብሎ ካለቀሰ በኋላ የ20 ብር በርበሬ ገዝቶ አጠነኝ። በጊዜው ጎረቤት ለወጥ መስሪያ የሚሆን እፈይ በርበሬ አበድረኝ ስትለው የለኝም የሚልህ፣ ልጄን ላጥንበት ነው ስትለው አንድ ቁና ማረቆ በነፃ ያበረክትልሃል። ከወላጆች ጭካኔ ተርፈህ እንሶስላ ሞቀ ፊት ይዘህ ጅንጀናን ትቀጥላለህ። ሲፈርድብህ ልጅቷ ወንድም ይኖራታል። እግዚአብሔር አንዲት ቆንጆ ሴት በፈጠረ ቁጥር አብሮ ቀናተኛ ወንድ ለምን እንደሚፈጥር አይገባኝም። ወንድምየው በጉልበት የሚበልጠህ ከሆነ መስቀለኛ መንገድ ላይ ጠብቆ በጠረባ ይጥልሃል። በጉልበት የሚያንስ ከሆነ ደግሞ ውሻ ገዝቶ ያንተን ታፋ ከእህቱ ታፋ ለይቶ እንዲነክስ አሰልጥኖ ይለቅብሃል። በርበሬ የታጠነ ፊት፣ የተሰበረ አፍንጫ፣ የተነከሰ ታፋ ይዘህ ተስፋ ይዘህ አይሲስ ያፈረሰው ሐውልት መስለህ ጅንጀናህን ትቀጥላለህ። በመጨረሻ ይሳካልህና ልጅቷን ይዘህ ወደ ጫካ ትወርዳለህ። ጫካው ውስጥ ሳር አንጥፈህ ውዲቱን ጋደም አድርገህ ልትንበለበልባት ስትሰናዳ በአካባቢው የተመደበ ደን ጠባቂ ሽማግሌ ደርሶ በወይራ ሽመል ያበራይሃል። ለምን እንጂ አባቱ። ደን ጠባቂው እዛ የተቀመጠው በመንግሥት የተመደበውን ደን እንዲጠብቅ ነበር። በራሱ ጊዜ የአካባቢው ኮረዶች ድንግልና ጠባቂ ሆኖ ይሰማራል። ከመጻሕፍት ገጾች ሰላም ክቡራትና ክቡራን ውድ ኢትዮጵያውያን አድማጮቻችን፣ እነሆ ከመጻሕፍት ገጾች የተሰኘው ፕሮግራማችን ጀምሯል። በዚህ ፕሮግራማችን የተለያዩ ዕውቅ ደራሲያን የጻፏቸውን የግጥም፣ የልቦለድ እንዲሁም የወግ ማስታወሻዎችን ይዘንላችሁ እንቀርባለን። ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ ስንል በአክብሮት እንጠይቃለን። ከመጻሕፍት ገጾች